ሰላም ሰላም ቤተሰቦቼ እንደምን ናችሁ? አላችሁ ወይ? አለኝ እግዚአብሔር ይመስገን። ሰሞኑን እንግዲህ ልጄ እንዳመብኝ ታውቃላችሁና አይዞሽ እያላችሁ ታበረታቱ ይታናኑ ነበረ። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። ልጄ እንግዲህ አሁን ተሽሎታል፣ በጣም ተሽሎታል። እግዚአብሔር የተመሰገነ ይሁን። አሁን የውጭ ላይ አስተኝቼው ነው ያው መድኃኒት የታዘዘለት መድኃኒት ነበረ። እሱን እየሰጠሁት ነው። ገና አልጨረሰም። እንደገና ደግሞ እዛም ብዙ ነገር ስለተደረገለት ያው ሙሉን ባይተውም አሁን ትንሽ እየተሻለው ነው። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ አንድ መልእክት ማስተላለፍ እፈልጋለሁኝ። ይሄ ኢትዮጵያ ውስጥ ያለ የአቮካዶ ጁስ አቮካዶ አይደለም ማንጎ ማለት የማንጎ ጁስ አራስ የምጠይቁበት በሽተኛ የምጠይቁበት ተለያየ ቦታ ይዘነው የምንሄደው 1 ሊትር እና በግማሽ ሊትር ሩብ ሊትር የተሰራ የማንጎ ጁስ እባካችሁን ከዚህ በኋላ ለማንኛውም ሰው ባትጠቀሙት ይመከራል ማለት ነው። እኔ ልጄ የምታመሙ ከ3 ቀንና 4 ቀን በፊት እዚህ በራፋችን ላይ ሱቅ አለ ማለት ነውና እቃ የሚያራግፈው እኛ ግቢ ውስጥ ነው። ያው ተከራይቼ የምኖርበት ግቢ ውስጥ ማለት ነውና ተዛ ልጄ ትታይ በጣም አለቀሰች፣ በጣም ጮኸችብኝ። ታልሰጠሽኝ ብላ ማለት ነውና ምንም ማድረግ አልችልም። ልጅ እንግዲህ እኔ ተውጭ የታሸጉ ነገሮች ብስኩትንም ጁስ ምናምን ለልጆች በጭራሽ አልገዛም፣ አልሰጥም። ኬሚካል ስላለው አለው ብዬ ስለማምን አልሰጥምና ልጄ ተምታለቅስ ብዬ ሩብ ሊትሯን ገዝቼ ግማሹን አረቁና ጠጣው ላይ ውሃ ቀላቀልኩበት። ተዛን ግማሹን ተቀምሰው በቃ ተው እንዴት እንደሚያስጠላ ትንሽ እየሰጠዋቸው ሴቷ እንደውም አልጠጣም አለችኝና ወንዱ እኔ እንጃ ትንሽዬ ነው የጠጣው። መጨረሻ ላይ በቃ ስለሻወርኳቸው ብዬ ወስጄ ደፋሁት ማለት ነውና ማታ ጀመረው ልጄ ማሳከክ በቃ ይሄ አለርጂክ ችፍ ምናምን ነገር አይደለም። ይክክን ይሄን ጣቴን ይክክን የሚያከክለው ያበጥ ማለት ነው። በቃ ቁጭ ይሄ ተዝበታች እንዳለ እስከዚህ ድረስ በቃ እንዳለ ሰውነቱ ምን ልበላችሁ ግልብጥ ብሎ ይሄ ከነ የሚያከክለው እንዴት እንዳበጣ ጠይቁኝና ሆስፒታል ይዤ ሄጄ ነበረ። ምንድነው አለርጂክ ነው አሉ። ተዛን መድኃኒት ሰጡኝና ሜካፕም ሰጡኝ። አሁን ገላውን ባሳያችሁ እንዴት እንደተቆረ ማለት ነው። ያ እንትን እየከሰመ እና ባካችሁ ልጆች ያላችሁ ሰዎች ለትልልቅ ሰው ምናልባት እናንተ ልትችሉትም ትችላላችሁ። እኔ እሱ ጁስ በጣም የምጠላው ጁስ ነው። ምክንያቱም ኢትዮጵያ ውስጥ እንደምታውቁት ማንም ተቆጣጣሪ ስለሌላቸው የፈለጋቸውን ኬሚካል የፈለጋቸውን ነገር ኤክስፓየርድ አላረገ ተቆጣጣሪ አካል ስለሌለ የፈለጋቸውን ነገር ስለሚያረጉበት እኔ እግዚአብሔር ነው የምላችሁ እሱ ነገር በጣም የሚያስጠላ ነገር ነው። እኔ ብዙ ነገሮች ኢትዮጵያ ውስጥ ያሉ ምግቦች ብዙ ነገሮችን አይቻለሁ፣ ግን እኔ ሰው እንትን ስም ማጥፋት አልፈልግም። ግን ይሄ አሁን ያልኳችሁ ጁስ ባካችሁ ለትልቅ ሰው ቢያንስ እንደፈለጋችሁ፣ ግን ህፃን ልጅ በጭራሽ አይመከርም። እኔ ለልጆቼ በጭራሽ እንደዚህ አይነት ነገሮችን እንደ ሰው ብስኩት ይሄ ለሱቅ አላደርግም። ያለውን ፍሬሽ ነገር ብር ታገኘው ባለው ነገር ፍሬሽ ነገር ማንጎም ሆነ አቮካዶም ነገር ሆነ ፍሬሽ አምጥቼ ነው ለልጆቼ ፈጭቼ የምሰጣቸውና ያው እንግዲህ ይሄን የሆነብኝ ተመታመሙ 4 ቀን 5 ቀን በፊት ነው። እንደገና ነው ደግሞ በኋላ ላይ እንዳልኳችሁ ጉንፋን ይዞት አጥቤ ታይ ላይ የወደቀውና የወደቀ ቀን እውነት ለመናገር እግዚአብሔርን እምላችሁ ለማንም ሰው እኔ ድጋሚ ሱኖሬ ማውራት አልፈልግም። ማንም ሰው እኔ የሚዘገንን ነገር ነው። ልጃችሁ ዝት ያጫውታችሁ ትስቅ ፊታችሁ በቃ እንደፈለገው ትንቀሳቀሱ ብሎ ማታ ድንገት በሰከንድ ልዩነት ውስጥ ልጃችሁ እጃችሁ ላይ ቲሞት በቃ ስሜቱን አትጠይቁኝ። ደግሞ እናት ትሆኑ ልጃችሁ ይድናል ወይም ጥሩ ነገር አይሰማችሁም። በቃ ክፉ ነገሩ ነው የሚመጣባችሁ ማለት ነው። ክፉ ነገሩ ነው የሚመጣባችሁና እኔ ምንድነው የታየኝ ወርቆ ተጅ አንስቼ እጄ ላይ ቅርት ግን በቃ አረፋ ደፍቋል። አይኑ ስክት ብሏል። ነጭ ብቻ ነው ያለው። አረፋ ደፍቆ በዚህ ላይ አረፋ ነው የሚወርደውና ተሆነ ሰዓት በኋላ በቃ እንቅስቃሴ ምንም አቁሟልና እየጮኩኝ እየሄድኩኝ እያለሁ እዛም ሁላ ነፍስ ዘርቶ ምናምን አይኑን እያየሁት ግን ልጄ
በቃ በህይወት እንደሌለ ነው ውስጥ ያመነው ማለት ነው። እና በጣም ከባድ ነው። በተለይ ለእኔ ያለ አባት ያለ ሰው ያለ ዘመድ ማንም ሰው ተጎኔ ለምን እንደምታውቁት የኢትዮጵያ ህዝብ ነው ተጎኔ ያለው። እናትና አባቶቼ በጣም ርቀት ናቸው። ማንም ጠይቀኝ ሰው የለም። ባሌ እንደምታውቁት ልጆቹን እስካሁን ይኸው ተኔ ጋር ራሱ ከተገናኘን 2 ዓመት ሊሞላን ነው። እየደረሳችሁ የተወደቃችሁ አይለንም። ስለዚህ የኢትዮጵያ ህዝብ ተጎኔ ስላለ አይዞች ስላሉ በገንዘብም በሀሳብም በሁሉም ነገር ረድተውኝ እነሱ ተጎኔ ስላሉ ስለሆነ እዚህ ያደረስኳቸው ልጆቼን ለእኔ ተርግዝናው ጀምሮ ለእኔ የነበረው ላይ በጣም ከባድ ነው። ሁለት እግዚአብሔር ነው የምላችሁ። እንኳን መንታ ልጆች አርግዞ ወልዶ ማሳደግ ቀርቶ አንድ ልጅ በአሁኑ ሰዓት በጣም ከባድ ነው። በተለይ በእኔ አቅም በጣም ከባድ ነው እና ሆኖም ግን እግዚአብሔር ይመስገን እኔ እርግዝናው መረረኝ ሰለቸኝ ታልን። ከዛም በኋላ ያለው ነገሩን ሁሌም በነገሮች ሁላ እግዚአብሔር ይመስገን ፈጣሪ ይመስገን የተሻለ ነገር አስበህልኝ ነው እያልኩ ነው እዚህ የደረስኩት። መጨረሻ ላይ ደግሞ እንደዚህ ልጆች የሆነ ነገር ሲሆኑባችሁ በጣም ነው የሚከብዳችሁ፣ በጣም ነው የምትሳቀቁት። እኔ ከዛ በኋላ ከ8 ዓመት በፊት ምናምን ነበር ቶንሲል የያዘኝ። እዛ ውጭ እንዳለው ታክሜ በቃ ጠፍቶልኝ ነበረ። የዛ ዕለት የጮኩበት በቃ ትጮህ ስለነበረ አሁን ቶንሲል ተነስቶብኝ ጉሮሮዬ ሁላ ተደፍኗል፣ አፍንጫዬም ሁላ ደፍኖኛል። ብዙ መተንፈስ እንትን አላለኝም አያስተነፍሰኝም እና በጣም ነበር ትጮህ የነበረው። በጣም ነበር የደነገጥኩት። እንዴት ብዬ ላስረዳችሁ? ብቻ በጣም ይከብዳል እና እባካችሁ ሁላችሁም ባለው ነገር ሁላችሁም በተለይ አሁን ሁሉም ነገር በበዛበት ማንንም ቼክ በማይደራረግበት ሰዓት ለእኔ ፊቴ ለምሳሌ ሴቷ ልጄ ምግብ ሰርቼ ወንዱ ተኝቶ ላበላት ይሆን ትቀሰቅሰዋለች። ወንዱ ደግሞ እንደዛው የሆነ ነገር ሰርቼላቸው ሻርት ሲደራረጉ አንዱ ተኝቶ አንዱ ሲነሳ ሲሳሳሙ ያለው ነገር እንዴት ሲተቃቀፉ ያለው ነገር በቃ በጣም ነው ደስ የሚላችሁ። እግዚአብሔርን መንታ መውለዱ ከባድ ቢሆንም አሁን ያለሁበት ጊዜ ላይ የሚያረጉት ቀን በቀን የሚያረጉት አክት ለእኔ በጣም ነው የሚያስደስተኝ። እውነት እግዚአብሔር ነው የምላችሁ። እያንዳንዱን ነገር ሸር ያደርጋሉ። ለምሳሌ የሆነ ሊመታት ተውት አልኩት፣ ሳማት ይቅርታ በላት አልኩት። ለምሳሌ ሲስማት ይቅርታ ሲጠይቃት እግዚአብሔር ነው የምላችሁ በጣም ነው ደስ የሚለውና እኔ ደግሞ አሁን በቃ በጣም ልጆቼ አሁን ችግሬን የምረሳበትን ሁሉ ነገር የምልበትን ሰዓት ላይ ትደርስ ለልጆቼ ሌላ ነገር ጭራሽ የማይጠበቅ ነገር ነውና ያው እግዚአብሔር አሁንም አትፈትነኝ አይባልም። ስለምትወደኝ ነው የምለው። እግዚአብሔር ጨርሶ ልጄን እንድምርልኝ ነው የምፈልገው። ኮሜንት ላይ ቶንሲል እንደሆነ ምናምን እያላችሁ የነበረ ቶንሲል አይደለም፣ ቶንሲል እንኳን አይደለም። ያው ዶክተሮቹ ብዙ ሙቀት ባይኖራቸውም ያሉት ግን ማንጀራገት ገትርና ኢንፌክሽን ነው ያሉት። ኢንፌክሽን እኔ ምንም አይነት ኢንፌክሽን ጋር የተያያዘ በሽታ አለው ብዬ አላምንም። ኢንፌክሽን እንደዛ አይደለም ህመሙ። ማንጀራገት ገትር ምናልባት ሊሆን ይችላል። ያው በማታ አጥቤ ስላልኩት ስለነበረ በተረፈ ጠበል ደግሞ አሁን ልክ ናችሁ። እኔ ራሱ ጠበል ያስፈልገኛል። ምክንያቱም በጣም ስትረስ ላይ ጭንቀት ላይ በቃ አንዳንዴ በጣም ነገሮች ታይምሮ በላይ የሆኑብኝ ስለሆነ እኔ ራሱ ጠበል ለመሄድ አስቤያለሁኝ። አሁን እዚህ ደብረ ብርሃን ልጅ የተባለችው ጠበል ጋር እዛ ሄዳለሁኝ ሰሞኑን ብያለሁኝ። አሁን ልጅ ትንሽ ይሻለውና ነገሮችን ልረጋጋና ልጅ በደንብ ከተሻለው በኋላ ጠበልም ይዤው ሄዳለሁ። ቁርባንም አቆርባችኋለሁኝ። ለልጆች ቁርባንም መፍትሄ ነው። ብቻ ያው ምን ልበላችሁ ነገሮች ሲደራረቡባችሁ ሁሉ ነገር ይደራረቡባችኋል። ግን እግዚአብሔር ይመስገን አሁንም እግዚአብሔር ይመስገን ተጎኔ የሆናችሁ ሰዎች አይዞሽ የምትሉኝ የምታበረታቱኝ ሰዎች እግዚአብሔር ያክብራችሁ ሁላችሁንም። ያው እንዴ እናስናባት ተጎኔ ባይሆን ባለ ተጎኔ ባይሆን መልካም የኢትዮጵያ ሕዝብ ሁሉም ተጎኔ ነውና ፈጣሪ የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። ስለዚህ ጠበል ይዣቸው ሰው እሄዳለሁ። እኔ ለራሴ ራሱ
ጠበል በጣም ያስፈልገኛል ለልጆቼም እንደዛው ስለሆነ ይህንን ነው የምላችሁ ውድ ቤተሰቦቼ። ላስባችሁልኝ አይዞሽ ያላችሁ ሁላችሁንም እግዚአብሔር አክብራችሁ። አሁን ልጄ ሙሉ ለሙሉ ባይድንም እግዚአብሔር ይመስገን በጣም ተሽሎታል። በጣም ጥሩ ላይ ነው ያለው። እንግዲህ በቀጣይ ቪዲዮ ደግሞ የደረስንበትን ጠበልም ሲሄድ የምንሄድበትን ቦታ እንቀርጽላችሁ ይሆናል። ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እንኳን ይህንን ማለት የማይጠበቅብኝም እናንተ ታውቁታላችሁ። ለምታደርጉልኝ ነገር ሁላ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዳችኋለሁ። ሰላም ሁኑልኝ ባይ